ዛሬ በእናትህ አነጋገር በጣም አሞኛል። በቃ በትክስ በቃ እኔ ሁሌ የማደርገው እኔ ለአንተ ስንት መስዋዕትነት የከፈልኩ አንተ መልሰህ እኔ ላይ ጫዋል እነሱ ይናገሩኛል። ፋይናሊ እንግዲህ ሁላችንም እንደተመለከትነው አብርሃም ልጁን ለሩታ መልሷል። ያው የአብርሃምን ከእስር መለቀቅ ቀን በሰራሁት ቪዲዮ ነግሬያችሁ ነበረ። እንግዲህ እንደምታዩት ከወንድሙ ጋር ሄዶ ልጁን ለሩታ መልሶላታል ማለት ነው። እኔ ድጋሚ እንደዚህ አይነት የወረደ ስህተት ትሰራለህ ብዬ አልጠብቅም። በቃ በፍጹም ሊሆን የማይችል ነገር ነው። ይህንን ልጅ ልትወደው ትችላለህ፣ ልታስብለት ትችላለህ፣ መንከባከብ ልትፈልግ ትችላለህ። ግን ምንም አደረግክ ምንም ሩታ ከምትሰጠው ነገር በላይ አንተ ልትሰጠው እንደማትችል በደንብ መገንዘብ መቻል አለብህ። በቃ የአንተ ትክክለኛ የሆነ ሰዓት አለ፣ ምናልባት ማለት ነው። እሱንም ምናልባት ነው። እኔ በቃ በየትኛውም አይነት ፐርፐዝ ከወንድ ልጅ በተሻለ እናትን ምርጫ አደርጋለሁኝ ማለት ነው። የምሬን ነው የምላችሁ ይህንን ስናገር ማለት ነው። እና በየትኛውም አይነት ሁኔታ ሩታ ከምትሰጠው ነገር የተሻለ ልትሰጥ ትችላለህ ብዬ አላስብም በዚህ ሰዓት። ስለዚህ እንደዚህ አይነት ነገር ድጋሚ መሞከር አለብህ ብዬ አላስብም። እኔ በጣም ብዙ ጊዜ ሩታም አብርሽም ላይ የምታዘባቸው ነገሮች ምንድናቸው? የራሳችሁን ስሜት ታስቀድማላችሁ። በቃ ከልጅ እንዴት ሰው የራሱን ስሜት ያስቀድማል? በጣም ትልቅ ስህተት ማለት ይሄ ነው። ጸባችሁ መሃል ላይ ልጃችሁን ማስገባት ትፈልጋላችሁ። በጸባችሁ መሃል በሚመጣው ስሜት ልጃችሁን መጉዳት እየፈለጋችሁ እንደሆነ ነው እንደኔ እየተረዳ ያለሁት። እና ይሄ ፍጹም ሊሆን የማይችል አይነት ነገር ነው። በቃ ስሜት እንዴ የወለደ ሰው እኮ ስሜቱን ያዝ ያደርጋል። መደባደብ እየፈለገ ተያይዞ የሆነ ነገር መሆን እየፈለገ ልጆቹን አስበው ያንን ነገር ይተዋል እኮ እግዚአብሔርን። አሁን እናንተ እያደረጋችሁ ያላችሁት ነገር ካሉት ነገሮች ከልጃችሁ ስሜት ይልቅ የራሳችሁን ስሜት ቅድሚያ እየሰጣችሁ በጣም ብዙ ስህተቶችን እየሰራችሁ እንደሆነ ነው እየተረዳ ያሉት። በቃ አሁን አንተ ጂም ቤት ይዘህ ሄደህ ከጀርባ ሰቅለኸው ምናምን እንትን ስትል ከተማ ላይ እንደዚህ ይዘው ስትዞር ምናምን፣ አዎ እንደ አባት እንደዚህ አይነት ሞመንቶች ምናልባት ሊያስደስቱ ይችላሉ። ግን ደግሞ በእንደዚህ አይነት መልኩ ይህንን ልጅ ከቤት አውጥተህ 2 እና 3 ቀን ጭራሽ እቺ ልጅ እንደዛ እየሆነች ምናምን እኔ ማሰብ እስከቻልክ ድረስ የፈለገ በሩታ ብትናደድ ይህንን ነገር ማድረግህን ተገቢ ነው ብዬ ልቀበለው አልችልም፣ በየትኛውም አይነት ሁኔታ ማለት ነው። ይህንን ነገርህን ደግሞ ትክክል አድርገው መጥተው መናገር የፈለጉ ሰዎች አሉና በጣም ነው ያዘንኩት። እግዚአብሔርን እኔ ቀን ተናግሬያለሁ። እንዴ ምን አደረገች ምናምን ያላችሁ ሰዎች አላችሁ። በጣም ፍጹም ስህተት። የፈለገ ሩታ ላይ ልትበሳጭ ትችላለች፣ የፈለገ ሩታ ላይ ልታዝን ትችላለች። ግን ደግሞ ይሄ ድርጊት ፍጹም ስህተት መሆኑን ተረድታ ህፃኑን አንድ ቀን እንኳን እንዲያድር መፍቀድ አልነበረባትም ነበር። ይሄ ልጅ ጡት ያለቀቀ ልጅ ነው። እግዚአብሔርን እኔ አይዶ ነው አላቅም። ምናልባት አሁን ላይ እኔ ካለው ከቴክኖሎጂውም ከምኑም ማጥባት ቀርቶ ከሆነ አይዶ ነው አላቅም። ግን የፈለገ ዘመናዊነት ቢኖር ብዙ ነገር ቢኖር እስከ 2 ዓመት ድረስ እንዲጠባ ሳይንሱም ያስገድዳል አይደለ? እንደውም ውዴታ ብቻ ሳይሆን እንደ ግዴታም ጭምር ነው የሚያስቀምጠው። እንግዲህ ለህፃኑ ደህንነት የሚታሰብ ከሆነ ማለት ነው። እና ምናልባት አሁን ላይ አንዳንድ የመጡ ነገሮች አሉ። ጡቴ እንዳያድግ ምናምን በሚል ሰበብ ይሄ የጣሳ ወተቶችን መጠቀም የሚያዘወትሩ ሰዎች አሉ፣ ከዘመናዊነት ጋር ተያይዞ ማለት ነው። ምናልባት አይሚን አላቅም፣ እንደዚህ አይነት ነገር ካለ አላቅም። ግን እኔ እስከማቀው ድረስ ሩታ እንደምታጠባ ቃለኝ ህፃኗን ህፃኑን ልጁን እንደምታጠባ ቃለኝ። እና ይሄንን የሚጠባ ልጅ ወስደ በጣሳ ወተት የለመደውን የእናት ጡት ወተት ከልክለህ አያሳዝንህም? የፈለገ መውደድ እኮ ይሄ አይደለም መውደድ። ቅድሚያ ለልጅ ሴፍቲ መጠንቀቅ ነው። ቅድሚያ ለልጅህ መስጠት ነው። መውደድ ማለት ይሄ ነው። አንቺስ ብትሆኚ ይሄንን ነገር እያየሽ እኔ እኮ ላመጣልሽ ነበር፣ አንቺ ግን አሳሰርሽ። አሁን ከልጁ መንገላታት በላይ ከልጁ እንደዚህ መሆን በላይ ምንድን ያሳሰበሽ? የአብርሃም መታሰር ነው። ኖ እግዚአብሔርን ኖ። አንቺ በጣም ቡዜ እኔ አላቅም። ሩታ ከተናገረችሽ ጊዜ ጀምሮ በቃ ፍጹም ሌላ ሰው ሆነሻል። ማንነትሽን አጥተሻል። ውጪ። ይቺ ልጅ ናት። ምናልባት ስህተት ሰርታ ተናግራሽ ሊሆን ይችላል፣ አሳዘናሽ ሊሆን ይችላል። ግን በቃ ያንን ነገር ልጅ ናት ብለሽ አስበሽ ከዛ ስሜታዊነት ወጥተሽ ለዚች ልጅ ሙሉ ይቅርታ አድርገሽላት መደገፍ ባለብሽ መንገድ ደግፊያት። እግዚአብሔርን የወንድምሽ የልጁ እናት ናት። እንደው እናጽድቅላቸው ተለያይተዋል ለሚለውን ጉዳይ እኔ ምንም ልቀበለው አልችልም። በቃ እኔ የሆነ የተረጋገጠ አሁንም ማስረጃ እንደሌለ ቅድም ተናግሬያለሁኝ። እኔ መከራከር የፈለገ ሰው ካለ ይግጠመኝ።
እነዚህ ሰዎች በፍርድ ቤት ደረጃ አልተለያዩም። ተለያይተዋል የሚል ሰው ካለ እኔም የራሴን ማስረጃ አቀርባለሁኝ፣ እናንተም የራሳችሁን ማስረጃ ማቅረብ ትችላላችሁ። የምሬን ነው የምላችሁ። እና የፈለገ እንደዚህ ቢሆን የልዑሌ እናት መሆኗን መርሳት የለብሽም። የልዑሌ ሴፍቲ መጠበቅ መቻል አለበት። ብዙ ነገሮች መታሰብ መቻል አለባቸው። እና አንቺ ከነሱ በተለየ መልኩ በጣም በስሜት እየተነዳሽ ስለሆነ ነው ደጋግሜ ይህንን ነገር እያልኩ ያለሁት። ሜን ፖይንት አድርጌ ወይም አንቺ ላይ አነጣጥሬ በተደጋጋሚ የምናገርበት ምክንያት ምንድን ነው? ከእነሱ ትሻያለሽ፣ በእድሜም በኑሮም በብዙ ነገር ማለት ነው። ብዙ ነገሮችን ያየሽ አይነት ሰው ስለሆንሽ በጣም በብዙ ትሻያለሽ። ከአንቺ እንደዚህ አይነት ስሜታዊነት አይጠበቅም። በቃ ወንድማችሁን እያየን እኮ ነው። ብዙ ነገር ልክ በቃ አንቺ ጋር እየተፈጠሩ ያሉ ነገሮች ወይም አንቺ መተሽ በሁለቱ መሀል ገብተሽ እየተፈጠሩ ያሉ ነገሮች እሱ ጋር እየተፈጠሩ ነው። አንድም ቀን ሌላ ነገር አይቼበት አላውቅም። በቃ ነገሮችን አረጋግቶ የሚያልፍበት መንገድ እንደነሱ በስሜት ብርር ብሎ አይሄድም። እንደዛ ነበር መሆን የነበረብሽ። አንቺ ግን አየር ላይ ወደ ጠላትነት ነው ልጅቷ ላይ የተቀየርሽባት። ምናልባት አስቀይማሽ ሊሆን ይችላል። ደግሞ አስቀይማሽ አለች። አንቺን ማናገር በሌለባት አይነት ወይ አናግራሻለች፣ እናውቃለን። ግን ደግሞ ለዛ ነገር አንቺም ተጠያቂ ነሽ። በሰዓቱ የሆንሽው ነገር ልጅቷ ይሄንን ነገር እንድታደርግ የሚገፋፋ አይነት ነገር ስለሆነ ነው። አሁንም ቢሆን እንኳን ልጁ ወደ ቤት ተመለሰ፣ ፖይንት አድርጌ የተናገርኩት ግን ይሄን ሁሉ ጊዜ ልጁ አብርሃም ጋር እንዲቀመጥ መፍቀድ የለብሽም። እኔ ልጁን ላመጣልሽ ነበረ ስላልሻት ነው ትላንትና ይሄንን ንግግር አሁንም ድጋሚ አንስቼ የተናገርኩ ያሉት። የት እንዳለ የምታቂ ከሆነ ሕፃኑ መመለስ እውነትም ወደ እናቱ እንዳለበት የምታቂ ከሆነ ከእናቱ ይሄ ልጅ ብዙ ነገር እንደሚያስፈልገው የምታቂ ከሆነ ይህንን ነገር በዝምታ ማየት አልነበረብሽም። ምንም ሩታ ብታጠፋ፣ ምንም ሩታ ብታስቀይምሽ የልጁን ሴፍቲ መጠበቅ ነበረብሽ ነው ፖይንት አድርጌ እየተናገርኩ ያለሁት ማለት ነው። ለማንኛውም ጋይስ እንግዲህ እንዳያችሁት ልጁን መልሰዋል። አብርሃም ይህንን ስህተትህን ትደግመዋለህ ብዬ አላስብም። ለልዑሌ የምታስብ ከሆነ ልዑሌ ከሩታ ጋር ሆኖ ነገሮችን ልክ አሁን እንዳልከው እያሟላህ እያስተካከልክለት እንደ አባት ምንም አይነት ነገር እንዳይጎልበት አድርገህ እንግዲህ ምርጫ መርጠህ ወደዛኛው ወገን ስለሄድክ ነው ይህንን እያልኩ ያለሁት እና ሞር አንድ ላይ ሆናችሁ እኮ ቢሆን ለልዑሌ በጣም ሞር የተሻለ ነው። ግን ደግሞ ያ ነገር የማይሆን ከሆነ እንደ አባት ማድረግ ያሉብን ነገሮች እያደረግክ በተፈቀደልህ ወይም እሷ በሚመቻት ሰዓት መተህ እያየ ጸባይ ታይቶ ደግሞ ይጨምራል እኮ ችግር ይዘህም መውጣት ትችላለህ። ልክ ዛሬ እንዳደረግከው ጂም ቤትም ሄደህ ጂምም ታስጀምረዋለህ። ልታስጀምረው እንደሆነ ገብቶናልና እንደዛም ማድረግ ትችላለህ። ግን በእንደዚህ አይነት መንገድ ሊሆን የሚችል አይነት ነገር የለም ለማለት ያክል ነው ማለት ነው። እናንተስ እንዴት ተመለከታችሁት ይህንን ጉዳይ? ያው መስጠት ያለብኝን ሀሳብ አስተያየት ማለት ነው ያለ አንዳች መወላወል ወደዚህም ሳይድ ወደዛም ሳይድ ሳልል በቃ መናገር ያለብኝን ቀጥታ ረገጥ አድርጌ መናገር ያለብኝን ሰው ረገጥ አድርጌ ምናምን ተናገሬ ነው የሰጠሁት ማለት ነው። ሞሪያ የምታዘበውን ነገር ማውራት ስላለብኝ ነው። በነገራችን ላይ ብዙ ጊዜ ያው እናንተ ሳይድ ይዛችሁ የምትወዱትን ሰው ብቻ ቢያጠፋም ባያጠፋም እዛው እንትን ብላችሁ ስለምታወሩ ይህንን ነገር እየተናገርኩ ያለሁት እና እንግዲህ ልጁን በመመለሱ ደስ ብሎኛል። ሩታም ድጋሚ እንደዚህ አይነት ስህተት ትሰሪያለሽ ብዬ አላስብም። አንቺ አልተናገርኩሽም እኮ ዛሬ እንዴ እንደዚህ አይነት ስህተት አይተሻል አይደለ? ሜሪ ዳኒ ምናምን ምን ውስጥ እንደከተቱሽ አየሽ አይደለ? ስለዚህ ይኸውልሽ ራስሽን አዳምጪ። ማድረግ ያለብሽን ነገር ኃላፊነት ወስደሽ ራስሽ አድርጊ። ብታጠፊ ብትሳሳቺ እንኳን አትቆጪበትም። በቃ ራስሽ ነሽ ያደረግሽው፣ ራስሽ ነሽ አምነሽበት ነው ያንን ውሳኔ ወሰንሽው እና ምን ያክል እንደተጉላላሽ ትረዱኛላችሁ ምናምን ብለሻል። በደንብ እንረዳሻለን። ምን አይነት ጊዜ እንዳሳለፍሽ በዚህ 2-3 ቀን ውስጥ ምን ያክል ከባድ ሊሆንብሽ እንደሚችል እናውቃለን። ኢቭን ሌሎቻችሁ ባትረዱ ጡት ምን ያክል እንደሚከብድ ማለት ነው ልጅ ጠብቶ እስካልቀነሰ ድረስ ማለት ነው። እና ይሄም ነገር አለ እና ለማንኛውም እንደዚህ መሆኑ ጥሩ ነው ብዬ አስባለሁኝ። እወዳቸዋለሁኝ። እናንተም ሀሳባችሁን ኮመንት ሴክሽን ላይ አስፈሩልኝ። እየደካከመኝ ነው በነገራችን ላይ ማርያምን አይኔን ያዝ እያደረገኝ ምናምን መምጣት ጀመረ። እወዳቸዋለሁኝ። ይመቻችሁ።